ሰላም ሰላም ውድ የኔ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ዛሬም ደግሞ ለየት ያለ በጣም ምርጥ ድራማ ይዤ መጥቻለሁ። ዩቲዩብ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። ስለምታበረታቱኝ በጣም ነው የማመሰግነው። ቤዛ እንግዲህ ሰራተኛውን አግታለች። ቤዛ ካሌብና አዜብ ይሄን ጉድሽን ካወቁ ይሄን የምትሰሪ ጉድ ስራሽን ያውቁብሻል ብላ ስትላት ማንም ሰው ሊያውቁ አይችሉም። ያንን ስልክ የታባሽ ነው ያረግሽው ብላ ልጅቷን ጉንጩን በኃይል ይዛታለች። ልጅቷም እያለቀሰች ነው። ሆነ ጉራንጉር ቤት ውስጥ ነው እያፈነችው። ሆነ እባክሽን አታሰቃየኝ እያለቻት ነው። እሷ እንግዲህ ምንም ነገር እንትን አላለችው። ቤት ውስጡም እየተጨናነቁ ነው። ቤዛ ደኒና አሁን በዚህ ለበለሊት የት ይባላል የት አሁን ያለ ደኒላ ሆን ብላ አልሄደችም። የጎቶታት ሰው አለ። ጉትቶት ነው ይዞት እየወጡ አሁን ሆን ብሎ ነው። ልጄ እሷን አትስማት፣ የራሷ ጊዜ ነው ፈርጥጣ የሄደችው። ሆነ ሰይጣን አለ ደሊላን እንድትጠፋ የምፈልጉም ወይዘሮ አልማዝ እዚህን ጉዱ ውስጥ የአንቺ እጅ እና የቤዛ እጅ አለበት። እባክህ እኔ ልጅ የፖሊስ ጋር እንደጥነ ትንሽ እንኳን ይዘንኝ። ሁለታቸውም ዝም በሉ። አሁን ፖሊስ መምጣት አለበት። ነገሩ አሁን ይጣል ብሎ ስላት እሷም እባክህ ልጅ አትደውል፣ 24 ሰዓት እንኳን ይሙላ፣ እባክህ አትደውል ብላ ስጠየቀው እሱ ምንም አልተናገረም፣ ዝም ነው ያላት። እሷም ምንም የለመነችው ነው። ልጅቷ አደጋ ላይ ሆና እንደዚህ እንዴት ዝም ብዬ እንድቀመጥ? ደሊና እኮ አውቃ አልጠፋችም። ስለምን 24 ሰዓት ነው የምታወሪ ብሎ ስላት ነገሩ እንዳለ ይባባስላል። ነገ ጧት ትደውላለህ ልጅ፣ ነገ ጧት ይቷ ቢያልፍሽ ማን ነው የምጠየቅ? ሰላማችን ይደፈርሳል ብዬ እኮ ነው። እኔ ልጅ ድራማሽን አቁሜ ገሊለን እኔም ለምን እንደዚህ ይሄን እንደጠላሻት ምንም አልገባኝም ብላ ስላት እባክህ ልጅ የተረጋጋ፣ እኔ ደሊለን አልጠላዋትም አለችው። ልጁም ራሱ ላይ አልጋው ላይ ቁጭ ለ4 ሰዓት ይታገዛሉ። ምንም ችግር የለም። ግን ይሄ እሷውን ነገር ከሆነች እኔንም ነው የምታጭኝ፣ ነግሬሻለሁ። እሷን ሁለቱም ሴቶች እንግዲህ በር ላይ እንግዲህ ተያይዟል። የት አባታችሁ ነው የደበቃችኋት ብላ እጇን ይዛታለች። እጄን ልቀቀኝ፣ ሰራተኛን ለመፈለግ እኔን መጠርጠር አለብሽ እንዴ? ካሌብን አታልይ እንጂ እኔ ምንም በፍጹም አታታልየኝም ብላ በራሷ ጊዜ ነው የጠፋችው ልጅቷ። እኛ ላይማ ምን መስረጃ አለች ስትላት፣ መስረጃ እኮ አቅ ነው። ነገ ጠዋት ፖሊስ ሲመጣ አቅ ይወጣል። ነገ ጠዋት ፖሊሱን ቢመጣ ምንም ነገር አይገኝም። በከንቱ አትቸገሪ። ልትገሏት አስባችኋል እናንተ ሴጣኔዎች፣ እንዴት በሰው ህይወት ትጫወታላችሁ? ብላ ወይዘሮ አዜብም እየተናገረቻት ነው። ወይዘሮ አዜብ ስርዓትሽን ያዡ አለችውና ሴትዮ ወደ ጓዳ ሄደችው። አዜብም ወገቧን ይዛ እንግዲህ ቆማለች። ደሊላ እንግዲህ እዛ እንደታፈነች ነው። ቤዛም ሄዳ ቁጭ አለች። ስልኩን የታረክሽ ብላ እያስፈራራቻት ነው። እሷ ምንም ነገር አልተናገረችም። ዝም ብሎ እያለቀሰች ነው። ቤዛ አውቄ አረመኔ ነሽ፣ እሺ አውቄ ነበረ አንቺ እንደሆንሽ፣ ግንበት ላይ በጣም ጎበዝ ነሽ አለችና አሾፈች። አንቺ ነሽ ይሄን ሁሉ ውስጥ ያስገባሽኝ እሺ አለቻትና ካሌብን አታልልሽ እኔንም አግተሽ ምን እንደምታረግ እንደነሽ ምስጢርሽን እዛም ባትዘሪ ምስጢርሽን ማባላት ኖሮ ካሌብን ምን እንደምታረጊ አላውቅም ነበር። ስልኬን አልጋስ
አልጋ ስር ደብቀሽ በቀላሉ ልታመልጭ ነበራ። ለእነሱ ትልቅ ማስረጃ ነው። አንቺን እኔን መፈለግ እነሱ አቅም ከዚህ መጋዘን ውስጥ ድምፅሽ ምንም አይሰማም። እሺ ከእንግዲህ ኋላ አሸናፊ እኔና እኔ ብቻ ነኝ ብላም እዛው ጥላ ወጣለች። እንግዲህ ስልክ ለመደወል ሄሎ እማዬ አለች። ለምን በዚህ ሰዓት ደወልሽው? ምን ተፈጠረ እማዬ አለችውና ምን ፖሊስ እና ምን አደረጉ? ከመደወልሽ በፊት ታስቆማችሁ ነበር አለችውና ደነገጠችው። ጥሩ አድርገሻል እርግ እስከ ነገ ጠዋት ጊዜ ማግኘታችን ጥሩ ነገር ነው። እቺ ሰራተኛ ግን አለችውና ምን አዜብ ምን አለ? እኛ መሆናችን አውቃለች። የምትፈልገው ነገር ብትጮህ ምን ታመጣለች? ስልኩን ወስጁ እኔ መጣው ጠብቅኝ ደሊና ከዚህ አጠፋ ስትለው እኔ መጣለሁ። ሰምታታለች። ጎበዝ ናት አዜብ። እናንተ አንቺ ውሻ ከማን አባሽ ጋር ነው የምታወሪ? ከማን አባሽ አገባሽ? ስለማወራ ነገር በጥንቃቄ ጠብቂ ስትይ ገሊላን እናንተ ናችሁ። ውጪ ከዚህ ቤት የመጨረሻ ጊዜሽ ነው። ተያይዟል። እንግዲህ ሁለቱም ዱባ ዱባ ናችሁ። ማን እንደሚያሸንፍ አልታወቁም። ግን አዜብ ኃይለኛ ናት። ስልኳን ተቀብላ ነበረ፣ ግን መልሳ ወሰደች። አሮጊቷ አይ ማትረቢ ነሽ አዜብ ናት። ስልኳን አለመስጠት ትችይ ነበረ። እዛ ቁጭ ብለሽ ጠብቂ አለ። ጎበዝ፣ እንደዛ ካረግሽው በጣም ጎበዝ ነሽ። ፈልፍላ ካገኘች እውነት ጀግና ናት ነው የምለው። እናንተ ክፉዎች፣ እቺ ምስኪን ላይ ምንም ነገር ቢፈጠር ፈልፍዬ ነው ማወጣችሁ ያለች እየፎከረች ነው አዜብ። እንግዲህ አዜብ በጣም ተናዳለች። ልጅቷን እንግዲህ ውጭ ላይ አፍኗታል። እነሱ ምንም ነገር እንትን እያሉ አይደለም። እናትዮ እመጣለሁ እዛው ጠብቅኝ እያለቻት ነበረ ያችኛው ቤዛንን። አዜብም እንግዲህ እንቅልፍ ፈታለች። ልጁን ቤት ውስጥ እየተንከራተተ ነው። ምንም ነገር እንትን አላለችም። ሮጣ ሄደች እሱ ጋር። እንዴ ወይዘሮ አዜብ እዚህ ምን ታደርጋለህ? እንዴት ሳታንኳኪ የኔ ልጅ ጭንቀትን አይቼ ነው። ያንቺ ለኔ ማለት ከጭንቀቴ ልታላቅቅኝ ትችያለሽ። ብቻ መፍትሄ ስለማታ ገሊላን ብትሆን እኔ አብሬኩኝ አፋልጋለሁ አለችውና ቁጭ በል አለችውና እባክሽ ወይዘሮ አዜብ እርዳታሽን አልፈልግም። እባክሽን ከክፍሌ ውጭል። እኔ ቢወጣም ብቻህን ምንም እና ብቻህን እጅህን አጣጥፋ ቁጭ ልትል ነው። 24 ሰዓት ካልሞላ ማመልከት አይቻልም ብሎ ይል እንዴ? ምን ማድረግ ይችላል? እናት እያታለለች ቤዛና እናትክ ምን እንደሽ እናቴን እዚህ ውስጥ አታስገቢያም። እሷ ለኔ አስባ ነው እኮ ሁሉም ነው ውሸትም። ያንተ የዋናት ነው ገሊላን እዚህ ውስጥ የከተታት ምንም ለውጥ አታመጣም አለችው። እሷም እንግዲህ አሮጊቷም ሳሎን ውስጥ እየተንቆራጠጠች ነው። እየፈለገች እንትን እያለችው ነው። እሱም እንግዲህ ወጥተዋል። በስማም አዜቡም እንግዲህ ቆማለች። እዛ ቤዛ የት ናት አለን። የት ነው ሄደችው በዚህ በሌሊት? ቤዛ ቤቱ ለምንድን ነው ጭር ያለ? በዚህ በጊዜ ክፍሏ ገብታ ተኝታለች እኮ። ስለዚህ አሁን ምን ያስጨነቀ? በፍጹም ካለ ውሸት ነው። ቤዛ በቅርብ ሰዓት እኔ ቤዛ ክፍል ገብቼ የለ እማዬ ቤዛ በትክክል ቤዛ በዚህ ሰዓት ክፍል ውስጥ የለችው። ሆነ ምስጢር አለ። የት ነው ሄደችው? እንዲህ የታርበተበቱ ሴትዮ
ምናልባት ጉዳይ ገጥሟት ወታ ሊሆን ይችላል። ለምንድን ነው እሷ ላይ የምታተኩረው? ይሄን ያህል ሴት እኮ ናት ደኒላ። ከዚህ ቤት እየጠፋችበት ቅጽበት እሷ እየተለች ምንም ለምንድን ነው አልነገር አህያ ድል ከለ አሁንም ቢሆን አልገባም ለአንተ አለች። የደሊል መጥፋት የተያዘ ነገር አለ። ይቺ አሮጊት ብቻ ናት። እኔ ምን አውቃለሁ? በሆነ ነገርማ አለ ንቃንቴ መጣች መሰለኝ። ያቺ ሹጣም መጣቸው መንቅር እያለች መጣች። ምን ተፈጠረ? ምንድነው? በዚህ ሌሊት ምን ሆናችሁ ነው ይሄን ያህል የምትጮህ? ይህ ድምጻችሁ እኮ የሰፈሩ ሰው እየረብሽ ነው። ቆይ ቤዛ የት ነው የነበርሽው አላትና ስጠይቃት ምንም መልስ ደሊልን አገኘሻት እንዴ? ካሌብን እኔ ቃል ገዛ ወጥቼ ነው። ለምንድን ነው ይሄን እንደዚህ የምትይ? ለምንድን ነው የምታፈቀኝ አለችውና ልጅ በሩን ከፍታ ጥላ ሄደች እኮ። ስለ እሷ እኮ እየተጨቃጨቀን ነው አሁን አንቺ መጣሽው። ምን ደሊና ጠፋች? ይቺ ምስኪን ልጅ አቤት ምን አይነት አውሬ ናት! አደገኛ ናት። አዜቡም አደገኛ ናት። አሁን ቤዛ የት ነበርሽ? እውነቱን ተናገሪ፣ የት ነበርሽ? እኔ ናት እኔ ይችን ሰይጣን ሰምታ እኔን ልትጠረጥረኝ ነው እንዴ? ለአንተ ስል ሁሉንም ነገር ስዬ እኔን እንዴት ትጠረጥረኛለች? ይሄ ሁሉ የምፈጠረው በአንቺ ምክንያት። ውጭ ከዚህ ቤት ውጭልኝ፣ ከዚህ ቤት ይሄው መንገዱ ውጭልኝ። ይሄ ሁሉ ነገር የመጣ በአንቺ ምክንያት ነው። ይሄ ሁሉ ነገር የመጣ በቃችሁ፣ በቃችሁ። አሁንስ በጣም ነው ያስጠላኝ። ፍቅር የለም እንደዚህ ቤት ውስጥ ልጅ ካለ ይሄ ሁሉ እኮ ጭቅጭቅ ለአንተ ብለን ነው እኛ አለችውና መለሰችላት። ለእኔ ብላችሁ የአንድ ምስኪን ልጅ የት አደጋ ላይ መሆኑን እያወቃችሁ እናንተ እንዴት ትጨቅጭቃላችሁ? አለውና ካሌብ ከኳቸዋል። ሶስቱንም ከእንግዲህ በኋላ ልጅቷ አደጋ ላይ ናት። ማንም ሰው ድምፅ እንዳያወጣ ከእኔ ፍቃድ ውጭ አለ። ለዛ እንግዲህ እዛ አፍናት እንግዲህ እዛ አስቀምጣ ነው ተመልህ አዜብ ካሌብ እያለ ካሌብ እባክህን አድነኝ እያለች እየጮኸች ነው። ማንም የምሰማት ሰው የለም። አምላኪው ምን አጥፍቼ ነው ይሄ ሁሉ በደል የሚደርስብኝ ብላ እየጮኸች ነው። ካሌብ እያለች እየተጠራች ነው። ካሌብ ቤዛ እንግዲህ እግሯን አስራት ነው ሄደችው። ይሄን ያልክል ባሏን ቀማሻታ። እንዴት አደረግሽው? ነገሮቹን ሁሉ በትክክል አደረግሽው አይደል? ማንም ሰው አላየሽም አይደል አለችው። ያቺ ምስኪን አሁን ጥፍር አድርጌ አስሬያት ነው። ካሌብ እንዴት እንደሆነ ላይ እንዴት እንደተበሳጨ እኮ የሱ እኮ ምስኪን ነገር ነው እንደዚህ የሚሆነው። ይረጋጋል። ያቺ መርገብን ትይዤላትኛለሽ እኔ ሂጄ ካሌብን ይዟለሁ አለ። እኔና አንቺ አብረን መታየት የለብንም። አሁን ሂጂ፣ ነገ ጠዋት እሱ ፊታችን ላይ ምንም ፍርሃት መታየት የለብንም አለችውና አሁን እንግዲህ እሱ ስልክ እየደወለ ነው ፖሊስ ጣቢያ። አንድ ሰው ጠፍቶብኛል ብሎ እሱ ሲደውል ቆማ እያዳመጠች ነበረች። ማትረባ አሮጊት 24 ሰዓት ካልሞላ ምንም ማረግ አይችሉም ማለት እንዴ ያለችኝ ብላ አሮጊቷን እየሰደበቻት ነው። ይሄ ነገር ዛሬው ነው ማብቃት አለበት ያለች እንግዲህ ቤት ውስጥ እየተቆራጠጠች ነው። የደወነ ነገር እንዳታረጋት ልጅቷ። አስቢ ቤዛ እያለች ነው። የካሌብና አዜብን መጋጫት አለብኝ። ፖሊሶች ወደ መጋዘኑን ቢሄዱ ምንም ነገር አያገኘው ያለች እንግዲህ የራሷ ቆማ እያወያየች ነው።
ከሌውም እንትን ብሎ ቁጭ እንትን ከክፍል ወጥተዋል። ፖሊሶች እስካሁን አልመጡም። እሱም ቤት ውስጥ እየተንከራተተ ነው ታለች። ወደ እሱ የነበረበት ቀስ ብላ ሄዳለች። እንግዲህ ተከታትላ ሆነ ነገር ልታረግ ነው። ተቀብላለች። የእሱን ስልኩ ወስዳለች። እሱ ወደ ሽንት ቤት ስትገባ ስልኩን ማግኘት የለበትም ብላለች። ስልኩን እንግዲህ ደብቃ ወስዳለች። ልክ እሷ ስትወጣ ሊወጣ ይችላል። ቤዛ ልትወጣ ስትል የት ልትሄጂ ነው? በዚህ በጠዋት የት አባሽ ልትሄጂ ነው ብላ አሁን እንደዚህ ክንፍ አውጥተሽ የምትሮጪ ምን አለ ብላለች። እንግዲህ ፖሊሶቹ ጋር ደውላ ከአዜብ ጋር እንዲጣሉ ልታረግ ነው። እሷም እንግዲህ አዜብ ጋራ ተፋጠዋል አለችውና አዜቡም ደንግጠን ፊትሽ ላይ ራሱ ያስታውቃል እውነቱን ለመደበቅ እንደዚህ ስትንጨረጨሪ ያለቻት። ማንም ቢደውል ምንም ማስረጃ ሳይኖርሽ ምንም ጣት እንትን አታመጭብኝ ብላ እየከለከለቻት ነው። እሷ እንግዲህ አዜብም የፈጠጠቻት ነው። ገለባ ያለቻት ገፈጠረቻት። አሮጊት እኔ እሷን ቢያረገኝ እከታተላት ነበር። አሮጊቷን ቁጭ ብላለች። ምን ይመስል እማዬ የደበቅሽኝ ነው እባክሽ፣ እንዲህ ስለ ደሊላ የምታውቂው ነገር ካለ ንገረኝ እባክህ። እኔ ምን እውነት ነው ማቁ ልጄ፣ እኔ አንተ ስትጨነቅ አይቼ ነው እንጂ እንዴት ለሷ እጨነቃለሁ? አንተ እንዴት ለሷ እጨነቃል? እኔ እውነቱ ነው ያቺ ህብድ ሰራተኛ ወሬ ሰምተሽ የኔ ነገር ፖሊስ ጠርቻለሁ። ፖሊስ ጠርቼ ይምጡ። ምንም ያስፈራ ነገር የለም። ይምጡ ታዲያ። ተስፋ አደርጋለሁ እማዬ፣ ተስፋ አደርጋለሁ እውነቱ ሲገለጥ። ይህን ይመስል ነበረ። ሰላም ሆኖልኝ